ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ የካቲት 28 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ለኢትዮጵያን እርዳታ ፈላጊዎች $2 ቢሊዮን እንደሚያስፈልግ መግለጹን የቀድሞው የሐዋሳ ከተማ ከንቲባ አቶ ጸጋይ ቱኬ በሁለት ክሶች ጥፋተኛ መባላቸውን እንዲሁም ከሶማሊያና ጅቡቲ ወደ የመን በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት 13% መጨመሩን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ለኢትዮጵያን እርዳታ ፈላጊዎች $2 ቢሊዮን እንደሚያስፈልግ ገለጸ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በተያዙ የፈረንጆቹ ዓመት ለኢትዮጵያን እርዳታ ፈላጊዎች $2 ቢሊዮን እንደሚያስፈልግ አስታውቋል። ቢሮ በአማራ ክልልና በምዕራብ ኦሮሚያ የቀጠሉ የጸጥታ ችግሮች እንዲሁም ድርቅ፣ ጎርፍ፣ የመሬት መንሸራተትና ተደጋጋሚ በሽታዎች የሀገሪቱ ሰብአዊ ሁኔታ እንዳባባሰው አዲስ በወጣው ሪፖርት ገልጿል። ይህንን ተከትሎ እየተፈጠሩ ያሉ ስደተኞች ትልቅ ችግር ሆነው ቀጥለዋልም ተብሏል። የአየር ንብረት ለውጥ ያስከተለው ድርቅ መሰል ሁኔታ በደቡባዊና ደቡባዊ ምዕራብ ኢትዮጵያ ከፍተኛ የውሃና የምግብ እጥረት ማስከተሉንና ከመጋቢት እስከ ሚያዝያ የሚጠበቀው ዝናብም ተስፋ ሰጪ እንደማይሆን ቢሮ ጠቅሷል። በሌላ በኩል በአማራ ክልል ለመልሶ ግንባታ በቢሊዮን የሚቆጠር ሀብት እንደሚያስፈልግም ተገልጿል። ከዚህ ቀደም በአማራ በትግራይና በአፋር ክልሎች ከፍተኛ ሰብአዊና ቁሳዊ ጉዳቶች መመዝገባቸውን ተከትሎ በሶስቱ ክልሎች $20 ቢሊዮን የአሜሪካን ዶላር የሚገመት ንብረት መውደሙን መገለጹ የሚታወስ ሲሆን ከዚህ ውስጥ ግማሽ ያህሉ በአማራ ክልል የሚገኝ መሆኑም ተገልጿል። በአማራ ክልል ብቻ ውድመት ከነበረባቸው 94 ወረዳዎች ውስጥ መልሶ ግንባታ የተጀመረው በ28ቱ ብቻ መሆኑን የክልሉ መንግስት አክሎ አስታውቋል። በክልሉ ጉዳት ከደረሰባቸው 94 ወረዳዎች መካከል በ28ቱ ብቻ በዓለም ባንክና በተባበሩት መንግስታት ድርጅት የልማት ፕሮግራም ድጋፍ የመልሶ ግንባታ እንደተጀመረ የአማራ ክልል ገንዘብ ቢሮ ምክትል ኃላፊ አቶ አታላይ ጥላሁን ገልጸዋል። አሁን በክልሉ ያለው የጸጥታ ሁኔታ መልሶ ግንባታ የሚፈልጉ ቦታዎች እየሰፉ መሄድና የረጂ ድርጅቶች መቀነስ የመልሶ ግንባታ ስራውን በተፈለገው መጠን እንዳይጓዝ አስቸጋሪ እንዳደረገው አቶ አታላይ እንደነገሩት በመጥቀስ ዶቼቬሌ ዘግቧል። የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋይ ቱኬ በሁለት ክሶች ጥፋተኛ ተባሉ። ከአንድ ዓመት በላይ ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ የሚገኙት የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋይ ቱኬ በሐዋሳ ከተማ ከፍተኛ ፍርድ ቤት በቀረቡባቸው ሁለት ክሶች ጥፋተኛ ተብለዋል። አቶ ጸጋይ ፕሮጀክቶችን በህገወጥ አግባብ መርተዋል በሚል ክስ ቀርቦባቸዋል። የህዝብና የመንግስት ሀብት ጉዳት እንዲደርስበት በማድረግና ስልጣንን ያለ አግባብ በመገልገል በሚል አቃቤ ህግ በአቶ ጸጋይ ላይ የሙስና ወንጀል ክስ አቅርቦባቸው ነበር። በዚህ ክሶች የቀድሞ የሐዋሳ ከተማ ከንቲባ በፍርድ ቤት ጥፋተኛም ተብለዋል። አቶ ጸጋይ በሐዋሳ ከተማ ከፍተኛ ፍርድ ቤት ጥፋተኛ የተባሉበት ሌላው ጉዳይ በመንግስት የመኖሪያ ቤት ተሰጥቷቸው እያለ ከስልጣን እስከ ተነሱበት ጊዜ ድረስ የቤት ኪራይ ገንዘብ ይቀበሉ ነበር የሚለውም ነው። የቀድሞ ከንቲባ ለቤት ኪራይ በወር 10,000 ብር በድምሩ 260,000 ብር ያልተገባ ጥቅም አግኝተዋል በሚል በአቃቤ ህግ የቀረበባቸው ክስ የመረመረው ፍርድ ቤቱ አቶ ጸጋይ ጥፋተኛ ናቸው ብለዋል። የሐዋሳ ከተማ ፍርድ ቤት በትናንትናው ውሎ አቶ ጸጋይ ላይ ከቀረቡ 3 ክሶች በአንደኛው ነፃ መሆናቸውን ውሳኔው አስተላልፏል። የሐዋሳ ከተማ ከፍተኛ ፍርድ ቤት በአቃቤ ህግ የቅጣት ማክበጃ እንዲሁም የሚቀርቡ የቅጣት ማቅለያ ለመስማት ለረቡ መጋቢት 3 ቀን 2017 ተለዋጭ ቀጠሮ መስጠቱን ኢትዮጵያ ኢንሳይደር ዘግቧል። አቶ ጸጋይ ቱኬ በፌደራል ከፍተኛ ፍርድ ቤት የሐዋሳ ማዕከል ቀርቦባቸው ከነበሩ 2 ሌሎች ክሶች ነፃ መባላቸውም የሚታወስ ነው። ሐዋሳ ከተማ ለ3 ዓመታት የመሩት አቶ ጸጋይ በብልሹ አሰራርና የአፈጻጸም ድክመት ተገምግመው ከኃላፊነታቸው የተነሱት በነሐሴ 2015 የነበረ ሲሆን በጸጥታ ኃይሎች አማካኝነት በቁጥጥር ስር የዋሉት ደግሞ በጥቅምት 2016 ከአሜሪካ ሲመለሱ በቦሌ አየር ማረፊያ እንደነበርም ይታወሳል። ከሶማሊያና ጅቡቲ ወደ የመን በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት 13% መጨመሩ ተገለጸ።
የምስራቁ መስመርን ተከትሎ በሚታወቀው ከሶማሊያ ጅቡቲ ወደ የመን በሚወስደው የፍልሰተኞች መስመር በኩል የሚጓዙ ፍልሰተኞች ቁጥር ባለፉት 2 ዓመታት በ13 በመቶ መጨመሩን ዓለም አቀፍ የፍልሰተኞች ድርጅት አስታውቋል። በተጠቀሰው ዓመት በዚህ መስመር በኩል ከኢትዮጵያ የወጡ ፍልሰተኞች ብዛት በ27 በመቶ ጨምሮ ቁጥሩ ከ234,000 በላይ መድረሱን የድርጅቱ መረጃም ያመለክታል። በዚሁ ዓመት በመስመሩ ከተጓዙ ፍልሰተኞች መካከል 96 በመቶዎቹ ኢትዮጵያውያን ናቸው ተብሏል። በተጠቀሰው ዓመት 462 ፍልሰተኞች በጀልባ መስጠም እንደሞቱም ድርጅቱ ጠቅሷል። ባለፉት ወራት ከሳውዲ አረቢያ ከተመለሱ ፍልሰተኞች መካከል 35 በመቶ ወደ አማራ ክልል፣ 30 በመቶ ወደ ትግራይና 29 በመቶ ወደ ኦሮሚያ ሄደዋልም ተብሏል። የዓለም አቀፍ ፍልሰተኞች ድርጅት በሐምሌ ወር 2016 ብቻ 42688 የሰዎች ዝውውር ሲመዘግብ በሰኔ ወር ከነበረው 31700 የሰዎች እንቅስቃሴ ጋር ሲነጻጸር በ300 በመቶ ጭማሪ ማሳየቱንም ገልጾ ነበር። በከፍተኛ ደረጃ ኢትዮጵያ ለስደት እየተዳረጉ ናቸው ከተባሉት ዋነኛ ምክንያቶች መካከል በምግብ ራስን አለመቻልና ሌሎች ኢኮኖሚያዊ ችግሮች ትልቁ መጠን ሲይዙ ግጭት፣ የቤተሰብ ችግርና የተፈጥሮ አደጋዎች ቀሪዎቹን ድርሻ እንደሚይዙም በተደጋጋሚ ይገለጻል። ለሐዋሳ ዩኒቨርሲቲ ሲሰሩ የነበሩ ከ750 በላይ ሰራተኞች በተቋሙ ከስራ እንደተሰናበቱ መገለጹና 5 ሰራተኞች መታሰራቸው ቅሬታ አስነሳ። በማህበራት ተደራጅተው ከ15 ዓመታት በላይ ለሐዋሳ ዩኒቨርሲቲ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንዳሰናበታቸው መግለጹን ከጥያቄው ጋር ተያይዞም ከ5 በላይ ሰራተኞች መታሰራቸው ተገልጿል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኛ በዩኒቨርሲቲ ውስጥ ለ17 ዓመታት ያክል በዝቅተኛ ደሞዝ በጽዳት ስራ ተሰማርተው ሲሰሩ መቆየታቸውን ገልጸው የደሞዝ ጭማሪ ጠይቀው ካልፈለጋችሁ ውጡ የሚል ምላሽ እንደተሰጣቸውም ገልጸዋል። የጽዳት ሰራተኛ ሆኜ በወር 1100 ብር እየተከፈለኝ አገልግያለሁ ያሉት አንድ አስተያየት ሰጪ ጭማሪ ስንጠይቅ የሚከፈለን ጭማሪ የለም እናሰናብታችኋለን አሉን ሲሉ መናገራቸውን በመጥቀስም አዲስ ስታንዳርድ ዘግቧል። አክለውም 800 የሚደርሱ ሰራተኞች በማህበራት ስር ተደራጅተው ለበርካታ ዓመታት በዩኒቨርሲቲው በሚገኙ የተለያዩ የሙያ መስኮች ሲሰሩ ቢቆዩም በቅርቡ ከነሱ በኋላ የመጡ ሰራተኞች ቋሚ መደረጋቸውና ከነባሮቹና በማህበራት ስር ካሉ ሰራተኞች አንጻር አብላጫ ወራሃዊ ክፍያ እንደሚያገኙም ጠቁመዋል። ይምጡ በዝና በተሰኘ ማህበር ስር ተደራጅተው ለሐዋሳ ዩኒቨርሲቲ በመስተንግዶ የሥራ ዘርፍ ሲሰሩ መቆየታቸውን የተናገሩት ሌላ ሰራተኛ በበኩላቸው ለዓመታት በዝቅተኛ ደሞዝ ሲሰሩ ቆይተው አሁን ላይ የደሞዝ ጭማሪ እንዲደረግላቸው ቢጠይቁም ከዩኒቨርሲቲው የሥራ ኃላፊነት የተሰጣቸው አሉታዊ ምላሽ እንዳሳዘናቸውም ገልጸዋል። አያይዘውም አሁን ላይ የደሞዝ ማሻሻያ የጠየቁ ከ750 እስከ 800 የሚደርሱ ሰራተኞች የሥራ ማጣት ስጋት ከፊታቸው ተደቅኖባቸዋል ሲሉም ገልጸዋል። አክለውም የደሞዝ ማሻሻያ ቢጠይቁም ከዩኒቨርሲቲ የሥራ ኃላፊዎች በኩል የሥራ ውላቸው እንዲቋረጥ ማስጠንቀቂያ እንደተሰጣቸውና የታሰሩ ሰራተኞችም እንዳሉ ተነግሯናል ሲሉም ተናግረዋል። ጉዳዩን በተመለከተ በጠባቂ ተቋምን ጨምሮ ለሚመለከታቸው ተቋማት ቅሬታቸውን ማቅረባቸውን የገለጸው ዘገባው በጉዳዩ ዙሪያ የዩኒቨርሲቲ ኃላፊዎችን ለማነጋገር ያደረገው ጥረት አለመሳካቱንም ጨምሮ ገልጿል። በሱዳን ባለም አቀፉ የተባበሩት መንግስታት ድርጅት ፍርድ ቤት ክስ የተመሰረተባት የተባበሩት አረብ ኤምሬት ክሱን ማጣጣሏ ተገለጸ። ሱዳን ክሱን የመሰረተችው የተባበሩት አረብ ኤምሬቶች የሱዳን ፈጥኖ ደራሽ ኃይልን ጦር መሳሪያ በማስታጠቅና በገንዘብ በመደገፍ ዓለም አቀፍ የዘር ማጥፋት ወንጀል ድንጋጌ ጥሳለች በማለት መሆኑም ተገልጿል። ሱዳን ፈጥኖ ደራሹ ኃይልና አጋሮቹ በዳርፉር ግዛቶች በማሳሌት ጎሳ አባላት ላይ የዘር ማጥፋት፣ የግድያ፣ የአስገድዶ መድፈርና የግዳጅ ማፈናቀልን ጨምሮ በበርካታ የመብት ጥሰቶች ፈጽመዋል በማለት በክሱ ላይ ተጠቅሷል። የተባበሩት አረብ ኤምሬቶች ግን ፍርድ ቤቱ ክሱን ውድቅ እንዲያደርገው እንደምትጠይቅ ክሱን ተከትሎ ባወጣችው መግለጫ ላይ ገልጻለች። ኤምሬት የሱዳን ወታደራዊ መንግስት ይህንን ክስ የመሰረተው ከጦርነቱ ጋር በተያያዘ የሚፈጸምባቸውን ወንጀሎች
አቅጣጫ ለማሳት ነው ሲልም ባወጣው ሪፖርት አስታውቋል። ከሁለት ዓመት በላይ ባስቆጠረውና በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል እየተደረገ ባለው ጦርነት ምክንያት ሱዳን ባለማችን እጅግ የከፋ የረሃብ ቀውስ ውስጥ እንደምትገኝ እየተገለጸ የሚገኝ ሲሆን በጦርነቱ የታጠቁ ሰዎች ህፃናትን ጨምሮ በሴቶች ላይ ጾታዊ ጥቃት እያደረሱ መሆኑን የመንግስታቱ ድርጅት የህፃናት ኤጀንሲ ዩኒሴፍ በቅርቡ ባወጣው ሪፖርት ማስታወቁን መዘገባችንም ይታወሳል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለተ አርብ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። በያላችሁበት መልካም ቀን